ሰላም ሰላም እንደምን አላችሁ የዘጠነኛ ክፍል ሂስትሪ ዩኒት 6 ላይ እንገኛለን። ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880s የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን። አብራችሁ ይቆዩ። መልካም እንግዲህ በተደጋጋሚ እንደምላችሁ የዘጠነኛ ክፍል ሂስትሪ ማለት ከ11ኛ ክፍል ሂስትሪ ጋር ተመሳሳይ ነው። ለማሳየት ያክል ለምሳሌ ግሬድ 11 ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880s ይላል። አንድ አይነት ነው guys. Okay, so here there is a unit introduction first. The unit presents Africa's contact with the outside world. እንግዲህ አፍሪካ ከውጭ ዓለም ጋር ያላት ኮንታክት ወይም ግንኙነት ምን እንደሚመስል በዚህ ዩኒቱ ተገልጿል። Mainly contacts along the western and the central Africa coasts with European power. እንግዲህ የዌስተርን እና ሴንትራል አፍሪካ ካስት ወይም የምዕራቡና የመካከለኛው የአፍሪካ የባህር ዳርቻዎች ከአውሮፓ ሀያላን ጋራ ወይም ኃይሎች ጋር ያላቸው ሪሌሽንሺፕ ወይም ከአውሮፓ መንግስታት ጋራ ያላቸው ሪሌሽንሺፕ ምን እንደሚመስል ተጠቅሷል። ኢት አልሶ ዲስከስ ስላቨሪ ኤንድ ትራንስአትላንቲክ ስሌቭ ትሬድ፣ ስለ ባርነትና ስለ ትራንስአትላንቲክ የባሪያ ንግድም ያወራል ማለት ነው። ኦኬ ላስትሊ በመጨረሻ ኢት ኤክስፕሎረስ the legitimate trade white settlers in the South African and European explorers and missionary legitimate trade የሚባል አለ ከባሪያ ንግድ በኋላ የመጣ ነው። በሳውዝ አፍሪካ ወይም በደቡብ አፍሪካ ደግሞ የዋይቶች ወይም የነጮች ሰፈራ ወይም ዋይት ሳትለርስ የሚባልም ነገር አለ ማለት ነው። ገዛም የአፍሪካና ዩሮፒያን ኤክስፕሎረሮች ምን እንደሚመስል ሚሽናሪዎች ምናምን በዚህ ዩኒት ውስጥ ተጠቅሷል ማለት ነው። ዛሬ ላይ የምናየው እንግዲህ ኮንታክትስ ዊዝ አውትሳይድ ወርልድ፣ አፍሪካ ከአውትሳይድ ወርልድ ወይም ከውጭ ዓለም ጋራ ያላት ኮንታክት ወይም ደግሞ ሪሌሽንሺፕ ምን ይመስል ነበረ የሚለውን ነገር እንዳሳለን። ከዛ በፊት እዚህ ጋር እንግዲህ ቃላቶች አሉ። ቮዬጅ የሚል አለ፣ ኤክስፕሎሬሽን፣ ሌጂቲሜት ኮመርስ፣ ኮሞዲቲስ የሚሉ ቃላቶች አሉ ማለት ነው። ኦልራይት Portugal was the European country that established early contact with the coast regions or the coastal regions of the West Africa. እንግዲህ ፖርቹጋል የመጀመሪያዋ የአውሮፓ ሀገር ነች ከአፍሪካ የባህር ዳርቻዎች ጋር ስፔሻሊ ከምዕራብ አፍሪካ ጋር ኢርሊ ኮንታክት ወይም ደግሞ የቀደመ ግንኙነት የነበራት ሀገር ነች ፖርቹጋል ማለት ነው። ስለዚህ ከአውሮፓ ሀገሮች መካከል ከዌስት አፍሪካ ጋራ ኢርሊ ኮንታክት የነበራት ሀገር ማነች ብትባሉ ፖርቹጋል ነች ማለት ነው። When the Portuguese first sailed out on their voyages of exploration along the West African coasts, reaching India was their distant object. እዚህ ጋር sailed ማለት እንግዲህ ጉዞ ነው፣ በመርከብ የሚጓዝ ጉዞ ነው ወይም ደግሞ የመርከበኞች የሚያደርጉት ጉዞ ማለት ነው እሱ። ስለዚህ ለመጀመሪያ ጊዜ እንግዲህ በኤክስፕሎሬሽን በምዕራብ አፍሪካ የባህር ዳርቻዎች በኩል ብላ ታቹን በደቡብ አቅጣጫ አድርጋ ከዛ ኢንዲያን ያገኘች ነች ፖርቹጋል ለመጀመሪያ ጊዜ ወይም ደግሞ የፖርቹጋል አሳሾች ማለት ነው። Their immediate goal was to bypass the Muslim North African and gain direct access to the gold producing regions of the West Africa. Immediate ጎላቸው እንግዲህ እነዚህ የፖርቹጋሎች ምንድነው was to bypass Muslim North African and gain direct access to the gold producing regions of the West Africa. ጋይስ እዚህ ጋር እንግዲህ ፖርቹጋሎችን ብቻ ሳይሆኑ ማንኛውም አውሮፓዊ ነጋዴ ስፔሻሊ በሎንግ ዲስታንስ ጊዜ ማለት ነው በኦቶማን ተርክሾች አማካኝነት የንግድ መስመራቸው ወይም ትሬድ ሩታቸው ብሎክ ተደርጎ ነበረ። ብሎክ ሲደረግባቸው ያደረጉት ሌላኛ አማራጭ ምንድነው በዌስት አፍሪካ ካስት ወይም ደግሞ በምዕራብ አፍሪካ የባህር ዳርቻ በኩል ብለው ሌላ አማራጭ የንግድ መስመር መፈለግን ነበረ። ኦኬ እንደሚታወቀው እንግዲህ ሰሜኑም የአፍሪካ ክፍል ሙስሊሞች ናቸው። ስለዚህ ከነሱ ጋር ንክኪ ሳይኖር በባህር ዳርቻው በኩል ብለው በምዕራብ አቅጣጫ ማለት ነው በዛ በኩል ብለው የምዕራቡን የአፍሪካ የባህር ዳርቻ አግኝተው ከዛ በደቡብ ጫፍ ምንድነው የሚባለው ኬፕ ኦፍ ጉድ ሆፕ የሚባል አለ ደቡብ ጫፍ ማለት ነው የአፍሪካ በዛ በኩል ብለው ኢንዲያን አግኝተው ከመካከለኛው ምስራቅ ጋራ በዛ በኩል መገናኘት ነው የፈለጉት ማለት ነው። እናም ደግሞ በጣም ከፍተኛ የሚባል የወርቅ ምርት ያለበትን የምዕራቡን ሪጅን ማግኘትም ሌላኛ ኢሚዲየት ጎላቸው ነው። This endowed the Portuguese with the major source of the national wealth. እንግዲህ ይሄ ወርቅ የሚታፈስበትን ሪጅን አገኙ ማለት ፖርቹጋል ዋና የሚባለውን የብሔራዊ የሀብት ምንጫቸውን አገኙ ማለት ነው።
Once this is achieved, the wealthy would provide them with further exploration and discovery. እንግዲህ አንድ የምዕራቡን የወርቃማ ክፍል ካገኙ በኋላ የምዕራቡን የአፍሪካ ክፍል ማለት ነው ለፋርደር ወይም ደግሞ ሌላ ለተጨማሪ አሰሳ እና ጥናት ወይም ደግሞ ለኤክስፕሎሬሽን እና ለኢንቨስቲጌሽን ወይም ደግሞ what you call it ለዲስከቨሪ ማለት ነው እድል ከፈተላቸው ማለት ነው። ስለዚህ አሁን ይዩት፣ ይሄ ካርታ ይታያቸዋል። ኢሮፒያን ሪሌሽን ስፔሻሊ ፖርቹጋል እና ስፓይን አርትስ ዊዝ አፍሪካ ኢን ዘ ካስታል ሪጅን ይላል። ስፓይን አርትስ ስንል ስፔኖች ማለት ነው። ሶ አሁን ይሄ ፖርቹጋል ሩትስ ኤንድ ኤክስፕሎሬሽን ነው የሚለው። አውሮፓ ማለት ይሄ ነው፣ እዚህ ጋር የምታዩት ማከብላችሁ ማለት ነው። ኤዥያ እዚህ አለ እንግዲህ ኢንዲያ ምናምን ይሄ ሳውዲ አረቢያ ምናምን ቱርክ የሚባል ይሄ መካከለኛው ምስራቅ ይባላል። ይሄ አካባቢ ማለት ነው እንዳለ መካከለኛው ምስራቅ እንለዋለን። ከዛ አውሮፓዎች እንግዲህ ሎንግ ዲስታንስ ትሬድ ሲያካሂዱ ልክ እንደዚህ ነበር የሚጓዙት ቀጥታ ማለት ነው በዚህ በኩል። ይሄ ሰፈር በሙሉ የኦቶማን ተርክሽ ኢምፓየር ነው። የኦቶማን ተርክሽ ኢምፓየር ስለሆነ ኢቭን ሰሜን አፍሪካ ሁላ ሳይቀር ይሄ ሁሉ ሳይቀር የኦቶማን ተርክሽ ኢምፓየር ነው። በቃ ይሄ በሙሉ የማከብላችሁ ማለት ነው። ኦኬ ስለዚህ በዚህ በኩል ማለፍ አይቻልም፣ ብሎክ ተደረገባቸው ማለት ነው። አውሮፓዎች ብሎክ ሲደረግባቸው እዚህ ጋር ፖርቹጋል እና ስፔን አሉ፣ ጎረቤት ሀገሮች ናቸው። ያላቸው አማራጭ በዚህ በኩል ብለው ሌላ መንገድ ፍለጋ ነው የመጡት፣ በዚህ በአፍሪካ በምዕራብ አፍሪካ የባህር ዳርቻዎች በኩል ብለው ማለት ነው። ስለዚህ የስፔን እና የፖርቹጋል አሳሾች በናሽናል ሌቭል በንጉሶች እና በንግስት የታገዘ ለምሳሌ የፖርቹጋሉ ሄነሪ ዘ ናቪጌተር የሚባለው ፕሪንስ ሄነሪ ዘ ናቪጌተር የሚባለው ንጉስ ወይም ልዑል ማለት ነው አሳሾችን ሳፖርት በማድረግ በጀት በመበጀት ምናምን ለነሱ ስፔሻል የሆነ ሽልማትን በማዘጋጀት ምናምን ኤክስፕሎር እንዲያደርጉ ያበረታታ ነበረ። ስፔን ላይ ደግሞ ኪዩን ኤልዛቤላ የተባለች ንግስት እንዲሁ ታበረታታ ነበር ማለት ነው። ስለዚህ ስፔን እና ፖርቹጋል በተለይ ፖርቹጋል አዳዲስ ቦታዎችን በማግኘት ቀዳሚዎች ነበሩ ማለት ነው። ከዛ በዚህ በምዕራብ አቅጣጫ በኩል እንግዲህ የምዕራብ አፍሪካ ወርቃማውን ክፍል ማግኘት ችለዋል። ከዛ እዚህ አካባቢ ወርቅ የሚታፈስበት ስለሆነ ወልዚያቸውን ናሽናል ወልዚያቸውን አሳደጉ። ካሳደጉ በኋላ ደግሞ ለፋርዘር ኤክስፕሎሬሽን ወይም ደግሞ ሌላ ሩቅ ቦታ ለመሄድ ያ ሀብት ያግዛቸዋል ማለት ነው። ስለዚህ መጀመሪያ እዚህ ጋር የአፍሪካን ቴፕ ኦኬ ቲፑን አገኙ። ኬፕ ኦፍ ጉድ ሆፕ የሚባለው ማለት ነው። እዚህ ጫፉ ኬፕ ኦፍ ጉድ ሆፕ ይባላል። ከዛ በኋላ አልፈው ሄደዋል። እዚህ እንግዲህ በቀይ መስመር እንግዲህ የምታዩት ዳያዝ ይላል። በርቶሎሜው ዳያዝ የሚባለው ነው። በርቶሎሜው ዳያዝ በቀይ መስመር እዚህ ጋር ኬፕ ኦፍ ጉድ ሆፕን ካገኘ በኋላ ይሄ ሰማይ ምንድን ነው የሚባለው? ይሄ ፒንክ ከለር ነው የሚባለው። ይሄ ከለር ደግሞ ሁለተኛ የምታዩት በዚህ ተነስቶ ልክ እንደዚህ ደርሶ ተመልሶ የመጣው ማለት ነው። ይሄ ደግሞ የቫስኮ ደጋማ ጉዞ ነው። ህንድ ሀገር ሄዶ የተለያዩ ጌጣጌጦችን ከህንድ ብዙ ነገሮችን ይዞ የተመለሰ ነው ቫስኮ ደጋማ እንደምታዩት ከ1497 እስከ 1499 ይላል እዚህ ጋር። እንደውም እዚህ ጋር አለ ሄነሪ ዘ ናቪጌተር the Portuguese prince sponsored Portuguese explorations of the Africa mainly driven by two desires, spreading Christianity and establishing Africa as the mainstay of the Christianity against the Ottoman Empire. እንግዲህ ሄነሪ ዘ ናቪጌተር የሚባለው የፖርቹጋል ልዑል ነው። ይህ ልዑል እንግዲህ ኤክስፕሎሬሽን በከፍተኛ ሁኔታ ሳፖርት ያደርጋል፣ ይደግፋል። እሱም እንግዲህ በሁለት ዋና ፍላጎቶች ተነሳስቶ ነው። የመጀመሪያው ስፕሪዲንግ ክርስቲያኒቲ ነው። ሁለተኛው ስታብሊሽንግ አፍሪካ አስ the mainstays of Christianity against the Ottoman Empire. ኦራይት ባጭሩ ይሄ ሰው ዓላማው መሰላችሁ? አንደኛ ክርስትናን ማስፋፋት ነው። ሁለተኛ ደግሞ ክርስትናን እያስፋፋ የተለያዩ ግዛቶችን መያዝ፣ በሀብት መንበሽበሽ ምናምን ነው። ቢካዝ ለፖርቹጋል ተጻራሪ የሆነች ኦቶማን ተርክሽ የተባለች ሀገር የራሷን ኢምፓየር እያስፋፋች እስልምናን በከፍተኛ ሁኔታ ኤክስፓንድ እያደረገች ያለች ሀገር ነች። እሷን ለመጻረር ሲል
ክርስቲያኒቲን ስፕሪድ ያደርጋል። ግን ስፕሪድ የሚያደርገው ክርስቲያኒቲ which is ካቶሊክ ነው። ስለዚህ እንደውም አፖን ታይም ኢትዮጵያ ውስጥ በሙስሊም ዳይናሲቲ እና በክርስቲያን ሃይላንድ ኪንግደም መካከል ጦርነት ነበረ። በነ ገላውዲዮስ ዘመን እና በነ ግራኝ መሐመድ ዘመን በተደረገ ጦርነት ማለት ነው። ኦቶማን ተርክሽ እነ ግራኝ መሐመድን ስታግዝ፣ ፖርቹጋል ደግሞ ኢትዮጵያን ታግዝ ነበረ። እንግዲህ ያ የሆነበት ምክንያት የየራሳቸው ጥቅም አላቸው። ቢኮዝ የቀይ ባህር መስመርን ፖርቹጋል ነበር ማን ነው ኦቶማን ተርክሽ ነበረች የምትቆጣጠረው። ግን ፖርቹጋልም ከፍተኛ የሆነ ፍላጎት አላት። ቢኮዝ ያ መስመር ማለት ዋና የንግድ መስመር ነው ጋይስ። ስለዚህ አንዱ ለክርስቲያኑ አንዱ ለሙስሊሙ እያገዘ ነበረ እና ከዛ ጋርም አገናኙት። ፖርቹጋል also had an objective to create a commercial links with Africa። አሁንም ፖርቹጋል ሌላኛ ዓላማዋ ምንድነው? ከአፍሪካ ጋራ የኮመርሻል ሊንክ ወይም ደግሞ የንግድ ግንኙነት እንዲኖራትም ትፈልጋለች ማለት ነው። እንግዲህ በዚህ ዘመን አሁን ይሄን ታሪክ እያወራንበት ባለው ዘመን ስፔሻሊ በ14ኛው በ15ኛው መቶ ክፍለ ዘመን አካባቢ ማለት ነው አፍሪካን ሁሉም ይፈልጓታል። አፍሪካ እንግዲህ ነፃ የሰው ሀብት ያለበት ወይም ደግሞ ጉልበት የሚገኝበት በቂ የሚባል የተፈጥሮ ሀብት ያለባት ወይም ሪሶርስ ያለባት ሀገር ስለሆነች ነቅ ያሉት ሰዎች ቀድሞ አእምሯቸው የባነነ ሰዎች ይሄን ነገር ይፈልጋሉ። ግን አፍሪካ በዛ ታይም ጨለማ ዘመን ላይ ነው። ስቲልም እንደዛው ነው። በእርግጥ አሁንም ቢሆን ከጦርነት ሜንታሊቲ የወጣ አፍሪካዊ የለም። ሁሉም እንዳለ ስቲል ጦርነት ውስጥ ነው ያለው። በቃ በጥንቱ ስርዓት ነው እየተመራ ያለው አፍሪካ ውስጥ ማለት ነው። In addition, the conquest of territory in Africa also meant that the Portuguese could use African gold to finance travels along these new trade routes. ምን አለ? The conquest territory in Africa also meant that the Portuguese could use African gold to finance travel. እዚህ ጋር እንግዲህ ዋናው ሀሳቡ ማለት ነው ጋይስ ሶሪ አፍሪካን ኮንኳይስት ማድረግ ትፈልጋለች። አፍሪካን ኮንኳይስት አድርጋ እንግዲህ የጎልድ ምርት አለ አፍሪካ ውስጥ እሱን በመጠቀም አዲስ ትሬድ ሩት መመስረት ትፈልጋለች ማለት ነው። ቢኮዝ እንደነገርኳችሁ ያኛው ቀደም ሲጠቀሙበት የነበረው በፖርቹጋል ብሎክ ስለተደረገ ማለት ነው። ኦኬ ጌቲንግ ሴፍ ፓሴጅ ስሩ ዲ አፍሪካ ኩድ አልሶ ኦፕን ዲ ኢንታየር ኢንዲያን ኦሽን ቱ ዳይሬክት ዲ ፖርቹጋል ትሬድ። ሌላኛው ደግሞ አዲስ ሴፍ የሆነ ትሬድ ሩት በአፍሪካ በኩል ስፔሻሊ በምዕራብ አፍሪካ በኩል መክፈቷ በቀጥታ የኢንታየር ኢንዲያን ኦሽንን መቆጣጠር ያስችላታል ማለት ነው። ኦኬ ስለዚህ ለዛ ነው ፍላጎቷ ናቪጌት ስታደርግ የነበረው በመንግስት የታገዘም ናቪጌሽን ሲካሄድ የነበረው ማለት ነው። ኦኬ ሴኡታ what the first steps forward in Portuguese expansion across the Atlantic coast in 1450 ሴኡታ ማለት ፈርስት ስቴፕ ዋርድ ኤን ፖርቹጌዝ ኤክስፓንሽን የመጀመሪያው ነው። በአትላንቲክ ካስት በኩል ሲታሰስ የመጀመሪያ ነው የሴኡታ የሚባለው ነገር ማለት ነው። እዚህ ጋር መጀመሪያ ሴኡታ ምንድነው የሚለው ግራ እንዳያጋባችሁ ጋይስ። ሴኡታ ማለት የቦታ ስም ነው። የቦታ ስም ነው። ሴኡታ is an autonomous cities of Spain on the North African coast በኖርዝ አፍሪካ ካስት ወይም በሰሜን የአፍሪካ የባህር ዳርቻዎች አካባቢ የምትገኝ ቦታ ነች። ሴኡታ ወይም ከተማ አካባቢ ነች። ቦርደሪንግ ባይ ሞሮኮ it lies along the boundary between the Mediterranean Sea and the Atlantic coast ይለዋል። ስለዚህ በሜዲትራኒያን እና በአትላንቲክ ወይም ደግሞ አፍሪካ ጫፍ ላይ ያለች ነች፣ ግን በስፔን ቁጥጥር የነበረች ነች ማለት ነው። ግን እዚህ ጋር ለፖርቹጋል ነው እያገለገለች ያለች። with the first step toward Portuguese expansion ለፖርቹጋል መስፋፋት ቀዳሚ ቦታ ነች እቺ ማለት ነው ሴኡታ። across the Atlantic coast in 1415 ወይም ደግሞ ባጭሩ በ1415 አሰሳ ሲጀምሩ በየት በኩል ሄዱ? በሲኦታ በኩል ብለው ነው የተጓዙት ማለት ነው። ኪንግ the first ወይም ጆሃን the first and his son organized an expedition to conquer Ceuta that lies across the Straits of Gibraltar on the coast of North Africa, especially in today's Morocco. እንደነገርኳችሁ ነው ሴኡታ ሞሮኮ አዋሳኟ ነች፣ bordered by Morocco and it lies between the Mediterranean Sea and the Atlantic coast ብያችኋለሁ። ስለዚህ የመጀመሪያው ሴኡታ እንግዲህ
እንድትወረር ያደረገው ኪንግ ጆኦ ወይም ጆሃን ዘ ፈርስት ነው። እንዲሁም ልጁ ማለት ነው በአንድ ላይ ሆነው ኤክስፐንዲሽን በማዘጋጀት ኤክስፐንዲሽን ማለት ዘመቻ ማለት ነው። ስለዚህ ሲኦታን ለመውረር ዝግጅት አደረጉ ማለት ነው። The Portuguese stayed in these parts of Morocco from 1415 to 1769 along a period of constant war. Since the Portuguese presence was not accepted. እዚህ ጋር እንግዲህ ለብዙ ዘመናት ያክል ፖርቹጋሎች ኖረዋል። ለሶስት ክፍለ ዘመናት ያክል ከ1415 እስከ 1769 ድረስ ሞሮኮ አካባቢ ላይ ቆይተዋል ማለት ነው። ወይም ሶኡታ የሚባለው እነማን ፖርቹጋሎች ማለት ነው። ግን እዚህ መቆየታቸው አክሴፕቴብል አልነበረም ወይም ተቀባይነት አልነበረውም። ፋይናሊ ኢን 1432 the Portuguese reached the Cape of Bajador further southwest of the Ceuta in Morocco on the shores of the Atlantic coast. ከዛም ፖርቹጋሎች ማንን አገኙ ማለት ነው? ኬፕ ባጃዶርን ከተነስተው ከሲዮታ እንግዲህ ወደ ሰሜን አካባቢ ነው ያለ ብለናል። ኬፕ ባጃዶር ማለት የአፍሪካ የምኑ ጫፍ ማለት ነው? የምዕራቡ ጫፍ ማለት ነው። አሁን አራት ጫፍ አለው ጋይስ አፍሪካ። ሰሜን ጫፍ አለ፣ ደቡብ ጫፍ፣ ምዕራብ ጫፍ እና ምስራቅ ጫፍ አለው። ስለዚህ የምዕራቡ ጫፍ ኬፕ ባጃዶር፣ ስለዚህ እሱን በ1432 አገኙት ማለት ነው። ከዛም ፋርደር ሳውዝ ዌስት ኦፍ ዘ ሲዩታ ኢን ደ ሞሮኮ ኦፍ ዘ ሾርስ ኦፍ ዘ አትላንቲክ ኬፕ ባጃዶር ማለት በሲኦታ በሳውዝ ዌስት በደቡብ ምዕራብ አቅጣጫ በኩል የሚገኝ ነው። ያ ማለት ሞሮኮን አልፈው ሲሄዱ ማለት ነው። ሲሚላርሊ ፖርቹጋል ኤክስፕሎረርስ ኔምድ ናኑ ትሪስታቷ ሪች ኬፕ ብላንክ ፋርደር ሳውዝ አሎንግ ዲ አትላንቲክ ኮስት ኢን 1441። ይህ ባጭሩ እንግዲህ የጉዟቸው ታሪክ ነው። ከዚህ ተነስተው እዚህ ደረሱ። ከዚህ መጀመሪያ መነሻቸው ሲወጣ ነበረ። ከዛ እንደዚህ ያደረጉ ኬፕ ባላንክ ደረሱ፣ ኬፕ ባጃር ደረሱ ምናምን ሲል ጉዟቸው ነው አጠቃላይ። ከዚህ ተነስተው በዚህ ሰዓት እዚህ ደርሰዋል ምናምን ነገር የሚል ማለት ነው። ከዛ ቀጥሎ ደግሞ ሴኔጋምቢያ የሚባል አለ። ሴኔጋምቢያ Portugal arrived on the shores of Sierra Leone in 1460 and stayed there until their gradual decline as leaders in the world expansions in the 16th century. ያ ማለት እንግዲህ በጉዟቸው አንደኛ ቦታዎችን እያጠኑ፣ ሁለተኛ መያዝ ያለባቸውን ቦታ እያያዙ ምናምን የጎልድ ምርት ያለባቸውን ኤሪያዎች ኮንካይር እያደረጉ ምናምን ነው ጉዟቸውን ሲያደርጉ ወይም አሰሳ ሲያደርጉ የነበረው ማለት ነው። In the West Africa, Senegambia was one of the earliest regions affected by European trade. ሴኔጋምቢያ እንግዲህ በምዕራብ አፍሪካ በጥንቱ ዘመን በአውሮፓ ትሬድ አፌክት የተደረገች ኤሪያ ነች። ሴኔጋምቢያ ስቴት also provide enslaved peoples for European purchases for roughly a century. Perhaps the third of all enslaved African exported during the 16th century comes from Senegambia. እንግዲህ ሴኔጋምቢያ በከፍተኛ ሁኔታ በስላቭሪ ወይም ደግሞ በባርነት የተገዛች ነች። እንደውም ምን ይላል መሰላችሁ? አፍሪካ ውስጥ ከተሸጡት ከተለወጡት ባሮች መካከል 1/3 የሚሆነው ከሴኔጋምቢያ የተሸጡት ወይም ኤክስፖርት የተደረጉት ናቸው በ19ኛው መቶ ክፍለ ዘመን ማለት ነው። ሌላው ጎልድ ካስት ነው። ጎልድ ካስት አይ ቲንክ ጋና ምንለው ማለት ነው። ጎልድ ካስት ማለት ጋና ነው ፕሬዘንት ዴይ። In the course of the exploration, the west coast of Africa, the Portuguese encountered various African kingdoms. One of such kingdoms of Ghana or Gold Coast. እንግዲህ ፖርቹጋሎች ኤክስፕሎር በሚያደርጉበት ጊዜ እንግዲህ የተለያዩ ግዛቶችን ወይም የተለያዩ ኪንግደሞችንም እንትን ሲሉ ሲያገኙ ነበረ ማለት ነው። ከነዚህ መካከል እንግዲህ አንደኛው ኪንግደም ጋና ነበር ወይም ጎልድ ካስት ተብሎ የሚጠራው ማለት ነው። Some controlled substantial deposits of the gold in the soil, salt, enslaved peoples and others. ኦኬ እንግዲህ ምንን መቆጣጠር ችለው ነበር? ጎልድን፣ ኦኬ ጎልድን፣ ባሮችን፣ ሌሎች ነገሮች ሳልት ምናምን ሁላ ሳይቀር መቆጣጠር የቻሉበት ሁኔታ ነበረ። In 1482 the Portuguese built their first permanent trading post is known as the Castle of Elmina on the western coast of the present day Ghana. እንግዲህ ተመልከቱ በ1482 ዓመተ ምህረት እንደ አውሮፓውያን አቆጣጠር ፖርቹጋሎች ለመጀመሪያ ጊዜ ቋሚ የሆነ ትሬዲንግን ያካሄዱት ምን ብለው ጠሩት? እሱንም ካስትል ኦፍ ኤልሚና ብለው ጠሩት። ኤልሚና የት ነው የሚገኘው? ጋና ላይ ማለት ነው። ጋና ላይ These foresters
was constructed to protect Portuguese trades from the European competitor, and hostile Africa still stand. እዚህ ጋር ጋይስ መጀመሪያ ፎርትረስ ምንድነው? ምሽግ ማለት ነው። ምሽጉን ኮንስትራክት ያደረጉት እንግዲህ ከዩሮፒያን ኮምፒውተሮች ወይም ደግሞ ከሚቀናቀኗቸው ሰዎች ነፃ ለመሆን ነው። ቢኮዝ ፖርቹጋል ብቻ አልነበረችም ይህን ስራ እየሰራች ያለችው እያሰሰች ያለችው፣ ስፔንም በተመሳሳይ ኤክስፕሎሬሽን ላይ ከፍተኛ ስራ እየሰራች ስለነበረ ሶ እዚህ አካባቢ ላይ ፖርቹጋሎች እንግዲህ ንግድ እንትን እያሉ ነው። ሶ ከዩሮፒያን ኮምፒውተር ራሳቸውን ነፃ ለማውጣት ወይም ፕሮቴክት ለማድረግ ምሽግ ሰርተው ነበረ። ኦኬ ኮንስትራክት አድርገው ነበረ ፎርትረስ ማለት ነው። እስካሁን ድረስ እንደውም የፍርስራሹ ምናምን ነገር አለ አሁንም እዛ ቦታ ላይ ማለት ነው። however the intensive contacts of the gold coast with European also leads to importation. In addition, it spreads American crops, notable maize and cassava. ስለዚህ the intensive contacts of gold coast ስንል ስለ ወርቅ እያወራን አይደለም፣ ስለ ጋና ነው እያወራን ያለ ነው። ዊዝ ዩሮፒያን ወይም ጋና ከዩሮፒያን ጋር ያላት ሪሌሽንሺፕ አልሶ ሊድስ ቱ ኢምፖርቴሽን ማለት ኢምፖርት ኤክስፖርት የሚባለው ነገር አለ። አስመጭና ላኪ፣ ማስመጣት፣ መላክ ምናምን እሱ ነገርም እንዲሆን አድርጓል ማለት ነው። ጋና ከአውሮፓውያኖች ጋራ ያላት ሪሌሽንሺፕ ኤክስፖርት ማድረግ ብቻ ሳይሆን ነገሮችን ኢምፖርቴሽን ላይ ስትሳተፍ ነበረ። ኢን አዲሽን ከዛ በተጨማሪ ኢት ስፕሪድ አሜሪካን ክሮፕስ ኖታብሊ ማይዝ ኤንድ ካሳቫ። እዚሁ ጋና ላይ አሁንም የአሜሪካ ክሮፖች እንዲስፋፉ ሆነዋል፣ እንደ ማይዝ እና ካሳቫ የሚባሉ ተክሎች ማለት ነው። The success of these crops in West and Central Africa is believed to have contributed to the population growth in the 16th and 17th century. እንግዲህ የክሮፕ በዌስት እና ሴንትራል አፍሪካ መስፋፋቱ ወይም ደግሞ ስኬታማ መሆኑ ከፍተኛ የሆነ የህዝብ ብዛት እንዲከሰት እንግዲህ እንዴት እንደተገናኘ አላውቅም። ክሮፕ በዌስት እና በሴንትራል አፍሪካ ላይ መስፋፋቱ በ16ኛው እና በ17ኛው መቶ ክፍለ ዘመን ከፍተኛ የሆነ የህዝብ ብዛት እንዲኖር ወይም የህዝብ እድገት እንዲኖር አድርጓል ነው የሚለው። During the 17th and 18th century, other European powers soon followed in its footsteps. Adventures such as Dutch, English, and French joined the competition for overseas trades. እንግዲህ ፖርቹጋሎች ይህንን አይተው ፖርቹጋሎችን አይተው ሌሎች አውሮፓ ውስጥ ያሉ አውሮፓውያን እንደ ዳች፣ እንግሊሽ፣ ፍራንች ምናምን ይህንን ኮምፒቲሽን ወይም ይህንን ንግድ ተቀላቀሉት ይለናል ማለት ነው። መቼ በ17ኛው እና በ18ኛው መቶ ክፍለ ዘመን ማለት ነው። However, the principal early struggles was between the Dutch and the Portugal. ነገር ግን ምንም እንኳን ሌሎች አውሮፓውያኖችን ቢቀናቀኑም ከባድ የሚባለው ስትራግል ግን በደቾች እና በፖርቹጋሎች መካከል ነው። ደቾች እንግዲህ የጥንት ስልጣኔዎችን እያባረሩ ለምሳሌ እነ ቡሽሜን እነ ሆቴንቶ ቀደም ታስታውሳችሁ ማለት ነው። እነሱን ያ ማለት ቡሽሜን ሆቴንቶ ምናምን ምላቸው ሳን እና ኮይኮይ ታስታውሳችሁ ማለት ነው። ኮይኮይ ሳኖች ቡሽሜን ይባላሉ። ኮይኮይ ደግሞ ሆቴንቶስ፣ ሁለቱም በደቾች ነው የተባረሩት ማለት ነው። ስለዚህ ደቾች የፖርቹጋል ዋነኛ ተቀናቃኞች ነበሩ ማለት ነው። With the loss of Elmina in 1642 to the Dutch, the Portuguese left the gold coast permanently. ኤሌና ምንድን ነው? እዚህ ጋር ይተነዋል። ኤሌና ማለት እንግዲህ in 1482 the Portuguese built their first permanent trading post is known as Castle of Elmina. የንግድ ሴንተር ነው ይሄ፣ መነገጃ ቦታ ነው ጋና ውስጥ ፖርቹጋሎች የሰሩት ማለት ነው። ስለዚህ ማን ተቀበለች? ደች ተቀበለች ማለት ነው። ስለዚህ ፖርቹጋል ለደች አስረክባ ቦታውን ፐርማነንት ሊለቃ ወጣች ማለት ነው። ጎልድ ካስትን ወይም ደግሞ ጋናን ማለት ነው። ኦኬ ስለዚህ ኤርሊ ኮንታክትስ ዊዝ አውትሳይድ ወርልድ ይሄን ነው የሚመስለው። ያ ማለት በዋናነት አፍሪካ ከአውሮፓውያኖች ጋር ያላት ሪሌሽንሽፕን ጠቅለል ስናደርገው አውሮፓውያኖች እንግዲህ ለማሰስ ኤክስፕሎር ለማድረግ ስፔሻሊ ፖርቹጋሎች ከዛም ስፔኖች የአፍሪካን ባህር ዳርቻዎች እያጠኑ አልፎም ገባ እያሉ ውስጡንም የተለያዩ ኪንግደሞችን ምናምን ኮንካየር እያደረጉ
የተለያዩ ሀብት ንብረቶችን እየሰበሰቡ እየወሰዱ ነበረ። ንግዳቸውንም እያስፋፉ ነበረ። ከዛም አንደኛው ከአንደኛው ጋር ኮምፒት የሚያደርግበት ዋይ እንደነበረ ነው የሚያመላክተው ማለት ነው። ከዛም ካጠኑ ምናምን በኋላ አፍሪካ ሙሉ በሙሉ ሁሉንም ቲፖች ካጠኑ በኋላ መሀሉ ሁሉ ሳይቀር ካጠኑ በኋላ ለኮሎኒያሊዝም ተመልሰው ዳግም መጡ ማለት ነው። እሱ ነው ያለው። ሌላኛው ስላቨሪ ነው። ስላቨሪ ማለት የባሪያ ንግድ ማለት ነው። ትራፊክ ኢን ስሌቭስ ዋዝ ኖት ኒው ኢት ሃድ ኤ ሎንግ ሂስትሪ ኢን አፍሪካ ዩሮፕ ኤንድ ኤዥያ። እንግዲህ የስሌቭ ነገር ሲነሳ ምንም አዲስ ኮንሰፕት አይደለም። በአፍሪካ ሂስትሪ፣ በኢሮፒያን ሂስትሪ፣ በኤዥያን ሂስትሪ የነበረ ነው ባርነት። አቅም ያለው ሰው አቅም የሌለው ሰው ይገዛል፣ ያሰራል፣ በቃ እንደፈለገው ሊያደርገው ይችላል ማለት ነው። ዲስ ኢዝ ስላቨሪ ወይም ባርነት ይባላል። ማለት አቅም ያላቸው ስላችሁ የታጠቁ ስልጣን ያላቸው አካላት ስልጣን የሌላቸው ያልታጠቁ ጉልበታም ናቸው፣ ለጉልበት ስራ ያገለግላሉ ተብሎ የታሰቡት ሰዎችን እየያዙ እያደኑ ልክ እንደ እንስሳት መሸጥ መለወጥ ዛት ኢዝ ኮልድ ስላቨሪ እንለዋለን ማለት ነው። In the 15th century it continued at a fairly steady level። በተለይ በ15ኛው መቶ ክፍለ ዘመን ባርነት ኖርማል ነገር ነበር ማለት ነው። The primary market for enslaved Africans was Southwest Asia, where most enslaved peoples were used as a domestic servants። እንግዲህ ፕራይመርሊ ማርኬቱ እዚህ በኢንስሌቭድ ፒፕሎች ወይም ደግሞ ኢንስሌቭድ ማለት ለባርነት የተያዙ ሰዎች ማለት ነው፣ ወይም ባሮች ብለን መጥቀስ እንችላለን። the primary market for enslaved Africans was the Southwest Asia። ሳውዝዌስት ኤዥያዎች ነበሩ ለመጀመሪያ ጊዜ ስሌቭ የሆኑት ማለት ነው። the primary market for enslaved Africans was ተይዘው ወዴት ነበር የሚሄዱት? አፍሪካ ላይ የተያዙት ባሮች ወደ ሳውዝ ዌስት ወደ ደቡብ ምዕራብ የኤዥያ አካባቢ ነበር የሚሄዱት ማለት ነው። ስራቸውም ዶሜስቲክ ሰርቫንት ወይም ደግሞ የቤት ሰራተኛ ማለት ነው። ዶሜስቲክ ሰርቫንት አሁንም የቤት ሰራተኛ እኮ አለ ከኢትዮጵያ እየሄዱ ኤዥያ ላይ የሚሰሩ ማለት ነው። ስፔሻሊ አረቡ ምድር ላይ ኩዌት ላይ፣ ሳውዲ አረቢያ ላይ፣ ዱባይ ምናምን። ግን አሁን ላይ በፍላጎት ነው፣ የተሻለ ኑሮ ፍለጋ ነው እንጂ እንደ ድሮ ተገዶ ምናምን አይደለም። በዛ ላይ ድሮ ባሪያ ከሆንክ ለባርነት ከሆድህና በቃ ሆድህ እንዳይጎድል ብቻ እንጂ ገንዘብ ክፍያ ደሞዝ የሚባል ነገር የለም። አሁን ላይ ግን ወደን ነው እያደረግን ያለ ነው። ካፒቲቭ ፍሮም ኑቢያ was transported down the Nile to Egypt in the ancient pharaonic time። ሌላው ደግሞ ኑቢያ ማለት ምን ማለት መሰላችሁ? ናይል ሱዳን የምንለው ማለት ነው። ከዛ አካባቢ ትራንስፖርት እየተደረገ በናይል በኩል ብሎ ወደ ግብጽ የሚጓዝም ባሪያ ነበረ። some were also transported across the Sahara to the North Africa in Roman time። በሮማን ታይም ደግሞ በሳሃራ በረሃ በኩል አቋርጠው ወደ ሰሜን አፍሪካ ክፍል ብለው ወደ ሮም የሚጓዙበትም ሁኔታ ነበረ ባሮች ማለት ነው። in contrast others were sent out of the Northeast Africa to labor in the Persia Gulfs and Indian states። አሁንም ደግሞ ወደ ሰሜን ምስራቅ አቅጣጫን በኩልም የሚጓዙ ነበሩ። ይህ እንግዲህ እዚህ ጋር ጠቅለል ስናደርገው ባርነት አዲስ ኮንሰፕት አይደለም። በአፍሪካ ሂስትሪም፣ በአውሮፓም ሂስትሪም፣ በኤዥያም ሂስትሪም የነበረ ነው። በዋናነት ግን ባሪያ የሚገኘው ከአፍሪካ ውስጥ ነው። ሌላም ሀገር እኮ ኤዥያ ውስጥም እኮ ባሪያ አለ። እዛው እርስ በርሳቸውም እኮ አንዱ ባሪያ አድርጎ ይሸጣል። ግን እንደ አፍሪካ አይሆንም። አፍሪካ ላይ ነው እየመጡ ጀስት ብላክ ስለሆን ጥቁር ስለሆን ራሲዝምም አለ የዘረኝነቱ ምኑና ጀስት እንደ ሰውም የማይቆጠርበት ሂደትም ነበረ ያኔ ማለት ነው። ስለዚህ ለጉልበት ስራ ከአፍሪካ እየመጡ ይወስዱ ነበረ። ወዴት ነው የሚወስዱት? ወደ ሰሜኑ የአፍሪካ ክፍል ብለው ወደ ሮማን፣ ወደ ሳውዝ ዌስት ኤዥያ በኩል ይዘው ይሄዳሉ። ወደ ግብጽ አሁን የተሻለ ስቴት ካለም እዚሁ አፍሪካ ውስጥም ከአንደኛው ወደ አንደኛው እንግዲህ ስሌቭ ሁለት አይነት ነው፣ ሎካል እና ኢንተርናሽናል ማለት ነው። ሎካል ማለት ጀስት ላይክ ስልጣን ያላቸው አካላት ለሰርቫንትም ለሆነ ለእርሻቸው ለምናቸው ባሮችን ይፈልጋሉ ማለት ነው፣ ወይም ለዶሜስቲክ ሰርቫንትም ይፈልጋሉ። ኢንተርናሽናል ስንል ግን ከአፍሪካ እየተወሰደ ወደ ሌላ ወደ ዩሮፕ፣ ወደ ኤዥያ፣ ወደ አሜሪካ የሚሸጥበት አግባብ ነበር ማለት ነው።
all of this numbers seem small when compared with the transatlantic slave trade። እንግዲህ እዚህ ጋር ያየናቸው ወደ ሳውዝ ዌስት ኤዥያ ይሄዳሉ፣ ወደ ግብጽ ይሄዳሉ፣ ወደ ኖርዝ አፍሪካ ይሄዳሉ ምናምን እያልን የወሰድናቸው ባሮች ወይም ደግሞ ሲሸጡ ሲለወጡ የነበሩ ባሮች ከትራንስአትላንቲክ ስሌቭ ትሬድ ጋር ስናነጻጽረው የሰማይና የምድር ያክል ልዩነት አለው። በትራንስአትላንቲክ ስሌቭ ትሬድ ሆል ስኬል የሆነ አጠቃላይ የሆነ የጅምላ የባሪያ ንግድ ነው። በቃ ሌጋል በሚመስል ሁኔታ እየታደነ ኢምፖርት ኤክስፖርት የሚደረግበት ማለት ነው። ልክ እንደ ዘመቻ ምንድነው የሚባለው ጀስት የሆነ ሀገርና የሆነ ሀገር ጦርነት ሲገጥም ወታደሩ በጅምላ ወደ ጦር ሜዳው እንደሚሄደው ሁላ በትራንስአትላንቲክ ስሌቭ ትሬድ አፍሪካኖች እየታደኑ ወደ አውሮፓና አሜሪካ እየተጫኑ የሚሄዱበት ወይ ነው ትራንስአትላንቲክ ስሌቭ ትሬድ እያልን የምንጠራው ማለት ነው። Most often slavery is manifested in the lives of those categorized as a servant, serfs, apprentices or slaves። እንግዲህ በተለያዩ ዘርፎች ካታጎራይዝ እናደርጋቸው እንችላለን። ሰርቫንት ስንል እንግዲህ ቤት ውስጥም ሊሆን ይችላል፣ የሆነ ቦታ አገልጋይ ሆነው የሚያገለግሉ ባሮች አሉ። ሰርፍ ወይ ገባር ምናምን በለው። ገባር የምንላቸው ደግሞ which is የግብርና ስራ የሚሰሩ ምናምን ነገር ወይም እርሻ ስራ ምናምን እንዲሰሩ የሚደረጉ ናቸው። አፕሬቲክስ የምንላቸው ደግሞ አፕሬቲክስ ብለን የምንጠራቸው ደግሞ ወይም ሲምፕሊ ስሌቭ ብለን የምንጠራቸው ደግሞ የእጅ ሙያ ምናምን እንዲሰሩ የሚደረጉ ምናምን ብቻ በተለያየ ካታጎሪ ይመደቡ ነበር ማለት ነው ባሮች። ፎር ኤግዛምፕል in the ancient civilization of Europe, Asia and Africa, persons defined as slaves were the distinct social groups whose lives were routinely controlled by others። እንግዲህ አንዳንዴ በተለይ በጥንቱ ስልጣኔ በአውሮፓን በሉት በኤዥያም እንዲሁም በአፍሪካ የጥንት ስልጣኔዎች ላይ ባሪያ የሚለውን ተርም ዲፋይን ሲያደርጉት ሶሻል ግሩፕ ነው። ወይም ደግሞ ይሄ ሶሻል ክላሶች አሉ አይደለ? ከላይ ያሉ መሪዎች ምናምን ወይም ኪንጎች ምናምን አሉ። ከዛ ከመካከል መኳንንቶች ኖቢሊቲዎች ምናምን ነገር አሉ። ከዛ ትሬደሮች ምናምን የመጨረሻው ሌቭል ላይ የሚገኘው ወይም ክላስ ላይ ስሌቭ ነው፣ ሶሻል ግሩፕ ነው። ስለዚህ ስሌቭ ሶሻል ግሩፕ ሆኖ አጠቃላይ ህይወታቸው ሁሉ ነገራቸው በሌሎች ቁጥጥር ውስጥ የሆነ ምንም አይነት መብት የሌላቸው ስሌቭ ተብለው ይጠራሉ ወይም ባሪያ ተብለው ይጠራሉ ማለት ነው። ምንም አይነት በራሳቸው ማዘዝ የማይችሉ ሁሉ ነገራቸው ሌላ ሰው ኮንትሮል የሚያደርገው ከሆነ they are called slaves ተብለው ይጠሩ ነበረ። The expansion of long distance trades and many of the early kings of Mali, Songhai and other states promoted the use of slave laborers in agriculture። እንግዲህ የረጅም የርቀት ንግድ ከተስፋፋ በኋላ የተለያዩ ኪንጎች ለምሳሌ የማሊን በሉት የሶንጋይ እንዲሁም ሌሎች ስቴቶች የባሪያን ንግድ በከፍተኛ ሁኔታ ፕሮሞት ሲያደርጉ ሲያስተዋውቁ ሲያስፋፉ የነበሩ ሰዎች ናቸው። በዋናነት እንግዲህ ለአግሪካልቸራል ስራ ማለት ነው ወይም ደግሞ ጉልበት ስለሚፈልግ አግሪካልቸር ለዛ ለግብርና ተብሎ ፕሮሞት ሲያደርጉ ነበር ማለት ነው። አንድ ሰው ሰፊ እርሻ ቦታ ወይም እርሻ ልማት ካለው እርሻውን የሚሰሩለት ባሮች ናቸው። ባሮች እንግዲህ ተከፍሏቸው ምናምን አይደለም፣ ነፃ ናቸው፣ ተገዝተው ነው። ሰው ተገዝተው ማለት ክፍያው የሚከፈለው ለባሪያ አቅራቢው ነው እንጂ ለራሱ ለባሮች አይደለም። ባሮች የሚከፈላቸው ክፍያ ምንድነው? ያው ሳይበሉ መስራት ስለማይችሉ ሆዳቸውን ብቻ ቢኮዝ ምግብ ከሌለ እነጂ ከሌላቸው መስራት አይችሉም። ምግብ ይሰጣቸዋል። ከዛ ውጭ ግን ደሞዝ ገለመኔ የሚባል ነገር የለም፣ ይሰራሉ። ሶ ነገስታቶች ሁሉ ሳይቀር ፕሮሞት ሲያደርጉት የነበረ ዘርፍ ነው ማለት ነው። ኢን ቤኒን ዌስት አፍሪካ ስቴት እንግዲህ ቤኒን የምትባል የምዕራብ አፍሪካ ሀገር አለች። ፎር ኤግዛምፕል ሎንግ ነምበርስ ኦፍ ስሌቭ ወር ዩዝድ ኢን አግሪካልቸር። እንግዲህ እዚህ አካባቢ ላይ ለአግሪካልቸር ወይም ለግብርና ከፍተኛ ቁጥር ያላቸው ባሮች ሲሰሩ ነበረ ማለት ነው። the slaves who were in the private properties of their owners were symbolized a wealth and prosperity። እነዚህ ስሌቮች እንግዲህ who were the private property of their owner አያችሁ። አሁን እነዚህ ባሮች አንድ ለምሳሌ ሀብታም አለ ዌልዝ የሚባል ወይም ሀብታም ሰው አለ። በውስጡ ወደ 50 ባሮች ቢኖሩት እነዚህ ባሮች የኦነራቸው ንብረት ናቸው። ለምሳሌ አንድ ሰው ስንት ልጆች አሉ ሲባል 4 ልጆች አሉኝ ወይም 5 ልጆች አሉኝ ይላል አይደል? እነዛ ልጆች
የአባትየው ምንድናቸው? ሀብተ ንብረት ናቸው አይደለም? ቢኮዝ የማን ናቸው ሲባሉ የዛ ሰውየንን ነው የሚሉ እነሱም ልጆችን የአባታቸውን ስም ነው የሚጠቅሱ። የማን ናቸው ሲባሉ የገሌንን ነው የሚሉ። ስለዚህ ባለቤት አላቸው ማለት ነው የልጆች። ልክ እንደዛ ሁላ ባሮችም የባሮች ባለቤት ንብረት ናቸው። እንደፈለገ መሸጥ መለወጥ ይችላል። ግን ልጆች ስላችሁ መሸጥ መለወጥ ይችላል አንድ አባት ልጆችን ማለት አይደለም። ግን ንብረት ናቸው። ኦኬ። ወይም ይህን ሀሳብ እንተውና ባሮች በዛ ዘመን ለነበረው የባሪያ ባለቤት ንብረቶች ናቸው። ልክ እንደ በግ፣ እንደ ፍየል፣ እንደ ከብቶች ምናምን ሁሉ አብረው ንብረት ውስጥ ይመደባሉ ማለት ነው። አሁን ለምሳሌ አንድ ሰው 10 በጎች አሉኝ፣ 20 ፍየሎች አሉኝ፣ 5 ላሞች አሉኝ ምናምን ብሎ ሀብት ንብረቱን ሲያስመዘግብ 20 ባሮችም አሉኝ ብሎ አብሮ ከሀብት ጋራ ይመድባቸው ነበረ። ስለዚህ thus slaves who were the private properties of their owner were symbolized wealth and prosperity የሀብትና የብልጽግና ምልክት ነበሩ። ይህን ያህል ባሪያ አለኝ አለ ማለት አንድ ሰው ብዙ ባሮች አሉት ማለት ሀብታም ነው ማለት ነው። ቢኮዝ ብዙ ባሪያ የሚኖረው ብዙ የሚያሰራቸው ስራዎች ስለሚኖሩት ነው፣ ሀብታም ነው ማለት ነው። እንደዛ ተደርጎ ይቆጠር ነበረ። ሶ እዚህ ካርታውን የምታዩት እንግዲህ ዘ ትራንስሳሃራን ስሌቭ ትሬድ ነው ይሄ ካርታው የሚያሳየው። እዚህ አካባቢ ላይ እነዚህ እንግዲህ መነሻ ናቸው። ብዙ ጊዜ እንደ ቱምቡክቱ እነማን እንደሆኑ ከዚህ ቀደም አይተናል። ጋኦ ማን እንደሆነ አይተናል። ኦዳገስት ምናምን የሚባሉ ከዚህ ቀደም ስለ ማሊ፣ ስለ ጋና፣ ስለ ሶንጋሃይ ስናወራ ያየነው ነገር ነው። ኦኬ። ከዚህ እየተነሱ ወዴት ይሄዱ ነበረ? ወደ ሰሜኑ አቅጣጫ ይጓዝ ነበር ባሪያ ማለት ነው፣ ወደ ሰሜን። እንዲሁም ወደ ምስራቁ አቅጣጫም ይጓዛል። ኦኬ። ከዛ በተጨማሪ ደግሞ እዚህ አካባቢ ካስት ማለት የባህር ዳርቻዎች አካባቢ ላይም ከፍተኛ የሆነ የባሪያ ንግድ ይካሄዳል ማለት ነው። Therefore, the expansion of slave markets in the century before the transatlantic trade took off was as much a function of local politics as it was economics. The expansion of what? A slave market in the century before የትራንስአትላንቲክ ስሌቭ ትሬድ ከመጀመሩ በፊት ያለው የባሪያ ንግድ መስፋፋት ፖለቲካዊ ተጽዕኖ ነበረው። ሎካል ፖለቲክሶች ይሰሩበት ነበረ፣ ለነሱ ጥቅም ነበረው። It's important to note that long before the transatlantic slave trade, enslaved Africans were being sold across the Sahara and transported to the Mediterranean by the land and sea routes to Asia Minor. እንግዲህ ትራንስአትላንቲክ ስሌቭ ትሬድ ከመጀመሩ በፊት አፍሪካ ውስጥ ኢንስሌቭ የተደረጉ ባሮች ይሸጡ ነበረ። ወዴት ነው የሚሸጡት? በሳሃራ በኩል ብለው በሜዲትራኒያን ባህር በኩል ወደ ኤዥያ ማይነር ይሸጡ ነበረ። ኤዥያ ማይነር ማለት ቱርክ ማለት ነው። ስለዚህ ወደ ቱርክ በኩል ይሸጡ ነበረ ይለናል ማለት ነው። ኦልራይት። በቀጣይ ከትራንስአትላንቲክ ስሌቭ ትሬድ ጀምረን የምንቀጥል ይሆናል ማለት ነው። መልካም ጊዜ።